በጎ ስራ መስራት ሁሉ የእግዚአብሔር ዓላማ አይደለም። አንዳንድ ጊዜ ሰዎችን ማዳን ስትፈልጉ ቀጥታ ሄዳችሁ የሰው ቁስል እንዳትነኩ። የአይምሮ ጌሞችን ጠንቅቃ የምታቅ የወንድን ስነ ልቦና በደንብ ጥንቅቅ አርጋ የምታቅ እስቲል ግን ወንዶችን ከማፈራረቅ ያለፈ ያላገባይ ሴት አቀል አይምሮህን ለአንዴና ለመጨረሻ ጊዜ በዚህ ምዕራፍ በቃ ዝጋው። ትዳርን የሚሰጠኝ እግዚአብሔር ነው ብለህ እመን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር አባታችሁ፣ እግዚአብሔር ሕይወታችሁ፣ እግዚአብሔር ሕይወታችን የሚወዳችሁ የእግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንድናመሰግነው የረዳን የፈቀደልን ጌታ እግዚአብሔር ስሙ የከበረና የተመሰገነ ይሁን። እግዚአብሔር ቢፈቅድልን፣ እግዚአብሔር ቢወድልን የተለመደውን ሳምንታዊ የጋብቻ ትምህርት በተለይ ደግሞ በዛሬው ዕለት ቋጭተነው በክረምት ደግሞ በአዲስ መልክ መልሰን የምንማማረውን የጋብቻ ትምህርታችንን ጀምረናል። እግዚአብሔር ያስተምረን፣ እግዚአብሔር ሁላችንንም ይምከረን። እንግዲህ ሰው ልጅ ከጋብቻ በፊት ማወቅ የሚገባቸው ብዙ ነገሮች እንዳሉ ተማምረናል። በተለይ ታላቁ የቤተክርስቲያን ሊቅ ዮሐንስ አፈወርቅ ትንሿ ቤተክርስቲያን ጋብቻ ናት፣ ጌታም ደግሞ ከባረከው ከቀደሰው ከኦሪቱ ዘመን አንስቶ እስከ ሐዲሱ ድረስ በታላቁ መጽሐፍ ቅዱሳችን ላይ በሰፊው ትልቅ ትኩረትና ቦታ ሰጥቶ እግዚአብሔር የሚያየው ሁሉም በእግዚአብሔር ፊት ቢሆንም እንኳን ነገር ግን የምናየው ሰው የሚወለድበት ጋብቻ ስለሆነ የቀደመው ሰው አዳምን እግዚአብሔር ከመሬት ከምድር አፈር አበጃጀው፣ መልካምም እንደሆነ አየው። ከዛ በኋላ የሕይወትን እስትንፋስ እፍ አለበት ይላልና አባቶቻችን ምን ተነፍሶ ያን ጊዜ እግዚአብሔር የእፍ ያለብንን የሕይወት እስትንፋስን ነው ይላሉና በሕይወታችን ያቺ እስትንፋስ እስካለች ድረስ ጊዜ የሆነ ስሜት ውስጣችን ስለሚኖር ብዙ የምንፈልጋቸው ነገሮች አሉ። ከምግብ የምንፈልገው አለ፣ ከቤትም ከመኪናም ከትዳርም ከሚስትም ከልጆችም ከአባትም ከመንግስትም ከእህትም ከወንድምም ከቤተ ክርስቲያንም እንደ ሰው ፍላጎት አለን። ይሄ ፍላጎት ውስጣችን የሚሰማን እስከሆነ ጊዜ እስከ 20 ዓመት ድረስ የሚሰማን ስሜት አለ። መጀመሪያ እስከ 7 ዓመት በተለይ ለልጆች መሰረት የሚጣልበት እድሜ እስከ 7 ዓመት ያለው ወደ አይምሯቸው የሚያስገቡት ነገር በጣም ወሳኝ ነው ይባላል ለልጅ አስተዳደግ እና ትራማ የምንለው አሁን ዛሬ እኛ ካደግን በኋላ አይምሯችን ውስጥ ያለ አይምሮ በእርግጥ የልጅነትን ብቻ አያውቅም፣ ትላንትናውን ራሱ አያውቅም። ትላንት የገባው ነው እንጂ በልጅነት የገባ ብቻ አይደለም ትራማ የሚባለውና እነዛ እስከ 7 ዓመት ወደ አይምሯችን የሚገቡ ነገሮች አሉ። እስከዛ ድረስ የሕይወትን ትርጉም አናውቅም። የሕፃን ልጅ ያለቅሳል እንጂ እስከ 7 ዓመት ለምን እንደሚያለቅስ አያውቅም። ከ7 ዓመት በኋላ እያደግክ ስትመጣ ግን ብታለቅስም እንኳን ለምን እንደምታለቅስ ታውቃለህ። ብትስቅ የሳቅ ምንጭ ወይ ደግሞ የደስታ ትርጉሙ አይገባህም ልጅ ሆነህ። ካደግክ በኋላ ግን ስትስቅም ለምንድነው ግን የሳቅኩት ብለህ ራስም የሳቁን ትርጉም ማወቅ ትፈልጋለህ። ካለቀስን በልጅነታችንና ካለቀስን ካወቅን በኋላ ትርጉሙ እኩል አይደለም። በልጅነት ሰው ሊያለቅስ ይችላል፣ ትርጉሙን አውቆትም አይደለም የሚያለቅሰው፣ ትርጉሙ ሳይገባውም ያለቅሳል። እና ያ የልጅነት ጊዜ ስለሆነ እና በዛ እድሜ ላይ የምንፈልጋቸው ነገሮች አሉ እስከ 7 ዓመት ድረስ። ከዛ በኋላ ደግሞ እስከ 15 ዓመት እስከ 20 ዓመት ድረስ የሚንሰማንና የምንፈልጋቸው ነገሮች አሉ። ከዛ በኋላ ከ20 ዓመት እስከ 30 እስከ 40 ዓመት ስንገባ ደግሞ የምንፈልጋቸውና የሚሰሙን ስሜቶች አሉ። ከዛ ከ40 ዓመት ደግሞ እስከ 60 ዓመት ድረስ የምንፈልጋቸውና የሚሰሙን ስሜቶች አሉ። ለምሳሌ ክብር የሚያስጨንቀን ቦታ አለ። ሁሉም ላይ ክብር አያስጨንቀን። ከ1 ዓመት እስከ 20 ዓመት ያለች ሴት ክብር ያና ላያስጨንቃት ይችላል። ከ20 ዓመት እስከ 40 ዓመት ደግሞ ክብር በጣም ሊያስጨንቅ ይችላል። ከ40 ዓመት እስከ 60 ዓመት ክብር ጉዳይህም ላይሆን ይችላል። ምክንያቱም የሕፃንነት ዕድሜ የሚባለው የእሳትነት ዕድሜ የሚባለው የውሃ ዕድሜ የሚባልበት ሰው በራድም የሆንበት ንፋስም የሆንበት እሳትም የሆንበት ጊዜ አለ እና ይህን ሁሉ ደግሞ ስንጨርስ ከዛን ወደ ዜሮ ደግሞ ወደ መምጣት እንጀምራለን። ለምንም ነገር ስሜት አይኖረን። ምንም ነገር ቢወራም በታሪክ ደረጃ ምናልባት እዚህ ውስጥ በልታችሁ በጣም የሰለቻችሁ ሰዎች ካላችሁ አሁን ሰው ስለዛ ምግብ ቢያወራል ለአንተ ትርጉም አይሰጥህም። ኦልሬዲ ቢመጣልህም መብላት አትችልም።
በጎልማሳ በዛ ዘመን ነበር ስለዛ ነገር ትርጉሙ የሚገባው በዛ ዘመን እና አሁን ወጣት ሆኖ የሚሰማው የግንኙነት ፍላጎት የሆነ እድሜ ላይ ብቻ ነው። ከሆነ እድሜ ላይ በአይምሮ እንኳን ብትፈልገው ያን ያህል ለዛ ነገር ያለክ ስሜት በጣም አናሳ ነው እና እግዚአብሔር በህይወታችን ከሰጠን በጣም ትልቅ ጸጋዎች ውስጥ አንዱ ጋብቻ ነው። እግዚአብሔር ከሰጠን በጣም ትልቅ ጸጋ አድርጉት ምንላቸው ሀገራት ላይ አያስፈልግም ይሄ እንደውም ኋላ ቀር ነው ብሎ ይሄ ቤተሰብ የሚባለውን ነገር ከበታተኑ በኋላ ይሄ ነገር ልክ አይደለም፣ ቤተሰብ ያስፈልጋል፣ ሃይማኖት አያስፈልግም ብሎ ብዙ ነገር ከተደረገ በኋላ አረ ይሄ ነገር ልክ ነው፣ ሃይማኖት ያስፈልጋል ብሎ የሚያምኑ ሀገራት እንኳን ጥናት አድርገው እንደገና ሃይማኖት በሀገራቸው እንዲስፋፋ ብዙ ነገር አድርገዋል እና ሃይማኖት የለም የሚሉ ሀገራትም ለምን ይላሉ? እኔ ብዙ ጊዜ እላቸዋለሁ እግዚአብሔር የለም ብሎ የሚነግራችሁን ሰውዬ እግዚአብሔር አለ ብለህ አትከራከር። የለም ካለ አለመኖሩን ማብራራት ያለበት እሱ ነው፣ አንተ አይደለህም። እሱም ማብራራት ያለበት እሱ አንተ መኖሩን ማብራራት፣ ምክንያቱም አንተ አለ ብለህ ታምናለህ፣ እሱ የለም ብሎ ያምናል። እና እነዚህ አደጉ የምንላቸው ሀገራት በፊት የተቀበሉት ነገር አለ፣ ከዛ በኋላ ደግሞ የተቃወሙት ነገር አለ። በፊት የተቃወሙት ነገር አለ፣ አሁን ደግሞ የሚቀበሉት ነገር አለ። እና እግዚአብሔር በህይወት ዘመናችን ትንሽ ከፍ ካልና 20 ዓመት ከደረስን በኋላ የራሳችን የሆነ ነገር እንድንመኛ የራሳችን ቤት፣ የራሳችን መኪና፣ የራሳችን ጓደኛ፣ የራሳችን ህይወት ልባችን እርፍ የሚልበትን የሆነ ነገር እንፈልጋለን። ግን ደግሞ እሱን ብንፈልግ እንኳን እየፈለግን እንኖራለን እንጂ የማናገኝበት ጊዜ አለ። ምክንያቱም በጣም በወደደ ልባቸው ባመነ ልባቸው ተሰብረው ቁጭ ያሉ ብዙ ሰዎች ስለምናውቅ ባከበሩ እጆቻቸው ራሳቸውን አሳልፈው በሰጡ ማንነታቸው በዛው ደግሞ ተጠቅተው የሆነ ነገር ሆኖ ተሰብረው ቁጭ ያሉ አሉ። ምክንያቱም እዚህ ምድር ላይ 8 ቢሊዮን ህዝብ አለ። 8 ቢሊዮን አይነት አመለካከት አለ፣ ፍላጎት አለ፣ ራዕይ አለ። የህይወት ትርጉም የገባው ሰው አለ፣ የህይወት ትርጉም ያልገባው ሰው አለ። ሴትም ሆና ማግባት ትፈልግ እንጂ የትዳር ትርጉሙ የገባት አለ፣ ትርጉሙ ያልገባት ሴት አለች። የህይወት ትርጉሙ ራሱ ግልጽ የሆነላት ሴት አለች። ለምንድነው እዚህ ምድር ላይ የምኖረው? ምንድነው የምፈልገው ነገር ራሱ የሚያስፈልገኝ ነገር ነው ወይ? ምክንያቱም በተደጋጋሚ የምንፈልገውን ነገር ካገኘን በኋላ በተደጋጋሚ እሱኑ ራሱ አለመፈለግ አይነት ስሜት እናሳያለን። ለዛ ነው ብዙ ሰዎች ጋራ በጣም ሲጓጉለት ሲፈልጉት የነበሩትን ነገር ከያዙ በኋላ ለዛ ነገር የሚሰማቸው ስሜት የተቀየረ ነው። እና እዚህ ምድር ላይ ከማንም ጋር ለመኖር አንድ ጠቃሚ ነገር ቢኖር እዚህ ምድር ላይ ከሰዎች ጋራም ከራስ ጋር በሰላም ለመኖር የመጀመሪያውም የመጨረሻውም ጥበብ ከሁሉ ጋር እኩል ታደርጋለች፣ ታወዳጃለች፣ ታግባባለች፣ ታስማማለች። ጥበበኛ ሰዎች ከማንም ጋር መኖር ይችላል። በዓለማችን ላይ ናርሲሲስቲክ ፐርሰናሊቲ ዲስኦርደር የሚባል የአእምሮ ጤና ችግር አለ። እንደዚህ አይነት ሰዎች ጋር መኖር በጣም ከባድ ነው ይባላል። ከእንደዚህ አይነት ሰዎች ጋር ግን ሰዎች ዛሬም እየኖሩ በጣም ናርሲሲስቲክ ከሆኑ ሰዎች ጋር መኖር በጣም ከባድ ነው ይባላል። ከዚህ ሰዎች ጋር የሚኖሩ ሰዎች አሉ። ለምንድን ነው የሚኖሩት ብላችሁ ካላችሁ በነገራችን ላይ በዚህ አጋጣሚ እኛ ነገ እንደዛ ላለመሆን ምንም ማረጋገጫ የለም። እንደዛ አይነት ባህሪ አንተ ነገ ዲቨሎፕ እንደማታረግ ወይ ደግሞ የዛ ጤና ተጠቂ እንደማትሆን ምንም ማረጋገጫ የለም። አሁንም ራሱ ሆነም ሊሆን ይችላል። እና እዚህ ምድር ላይ ከሰዎች ጋር ለመኖር አንድ ሀብት ይጠቅማል ተብሎ ቢነገር አንዱ ሀብት ምንድነው? ጥበብ። ምንድነው? በጣም ትንሽ ነገር ያላቸው በጣም በሰፊ የሚኖሩ ሰዎች አሉ እዚህ ከተማ። በጣም ብዙ ነገር ያላቸው ግን ከጭንቀት ውጭ ምንም ያልተረፋቸው ሰዎች አሉ። ብዙ ነገር አላቸው፣ ቤት አላቸው፣ መኪና አላቸው፣ ንብረት አላቸው። በዛ በንብረታቸው እንዴት እንደሚጠቀሙ ማያውቁ። እኔ አሜሪካን ሀገር 1 ሚሊዮን 2 ሚሊዮን 3 ሚሊዮን ብር አውጥተው እስከ ጣሊያን ድረስ እስከ ካናዳ ድረስ እስከ አሜሪካ ድረስ ወጥተው እስከ ዱባይ ተዝናንተው 4 ሚሊዮን ብር አቃጥለው ተጣልተው በተለያየ ትኬት የሚመጡ ሰዎች እናውቃለን። ለምንድን ነው እንደዚህ የሚሆኑት ካላችሁ እነሱ ያስደስተናል ብለው ያሰቡትና የሚያስደስታቸው ነገር ስለሚለይ የሚያስደስትህንና ያስደስተኛል ብለህ የምታስበው ነገር መካከል ሰፊ ልዩነት አለ። የሚያስፈልግህና ያስፈልገኛል ብለህ የምታስበው ነገር መካከል ሰፊ ልዩነት አለ። ያስፈልገኛል ብለህ የምታስበው ነገር ሌላ ሊሆን ይችላል፣ የሚያስፈልግ ነገር ሌላ ሊሆን ይችላል። ለአንተ የምትጠቅመዋ ሴት ሌላ ልትሆን ትችላለች፣ አንተ ስትፈልገው የኖርከው ነገር ደግሞ ሌላ ሊሆን ይችላል። ይህንን እንግዲህ በህይወት መንገዳችሁ ብዙ የፈለጋችሁት ነገር ካገኛችሁት በኋላ ለዚህ ነበር እንደ ይሄን ያህል ርቀት የሄድኩት ብላችሁ ታውቃላችሁ። እኔ አስገድዶ ደፍረው ታስረው እስር ቤት እንትናቸውን ጨርሰው ይገርማል እዛ ቦታ ላይ ተሰማው ዋይ ለምንድነው ግን እንዲህ ያደረኩት ብዬ ራሴን ጠይቄ ያውቃለሁ። ለምንድነው እንደዚህ ያደረኩት ብዬ ያውቃለሁ። አስጨንቄ ራሴን አጠፋለሁ ብዬ ራሴን በምላጭ እየቆራረጥኩኝ አስገድጄ ካገባኋት በኋላ ግን አንድ ነገር ራሴን ጠየቅኩ። ለምንድነው ያስጨነቅኳት?
ስለምወዳት ነው? ኢጎዬ ነው እልህን የያዘኝ? ለምንድነው እሱ ይሄንን? በተለይ ሴቶች ታውቃላችሁ፣ ከሚፈልግሽ ወንድ ይልቅ የማይፈልግሽ አለመፈለግ የሚያሳይሽ ሰው ጋር በተፈጥሮ የመሳብ ነገር አለ። የትኛውም ሴት ስሜት ነው። በየቀኑ ከሚደውልላትና በየቀኑ እንደማይደውልላት ብትደውልም ባትደውልም ትርጉም ለማይሰጣት ሰው እኩል ፍላጎት አይኖራትም። ያኛው የመሳብ አቅም አለው። ለምንድን ነው የሚስበው ካላችሁ፣ የሚፈልጉን ነገሮች ላይ ያለን ነገር፣ ለምሳሌ ርካሽ ተመሳሳይ ዋጋ ርካሽ ቢቀመጥልህና በውድ ዋጋ ያወቀ የሆነ ቦታ ቢቀመጥ ያኛው ኦሪጂናል ነው ብለህ ራስን ታሳምናል። ለምን? ውስጣችን የሆነ የገባ ነገር ስላለ። ሴትን በተፈጥሯ አንዳንድ ጊዜ የማይጠቅማችሁን ነገር ተከተላችሁ አታውቁም? በምንም ታሪክ አንድ ቤት አይደለም አንድ ሀገር መኖር የማይችሉ ወንድና ሴቶች በቃ ዝም ብለህ ትከተለው። ለምንድን ነው የምትከተዩ? ሰውየው አይፈልግም። እንደምንም አባረሽ ብትዩ ራሱ ልክ ምን ይባላል በዚህ በእንትን አንዳንድ መጽሐፍቶቹን አንበባችሁ ከሆነ ውሻ መኪና ያባርራል። መኪናው ጋር ከደረሰ በኋላ መኪናውን አይነክሰውም። ለምንድን ነው? ውሻው ምናልባት ስለማያውቅ እሱ እንስሳ ስለሆነ ነው። መኪናውን ያባርራል። መኪናውን ከያዘ ከደረሰበት በኋላ ቆሞ ከመጮህ ውጪ ጮሆም ደግሞ አይቀጥልበትም። ትንሽ በረድ ደግሞ ይላል። እና አንዳንድ ጊዜ የምንፈልገው ነገር የእውነት የሚያስፈልገን ነው ወይ? ይሄ የራስን የህይወት ትርጉም ከማወቅ ጋር የሚገናኝ ነው። አንዳንድ ጊዜ ለምንድን ነው ጌታ ሆይ፣ ለዛ ነው ሐዋርያውም የእግዚአብሔር ፈቃድ በህይወቴ ምን እንደሆነ አስተውሉ፣ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ምንድን ነው የእግዚአብሔር ፈቃድ በእኔ ህይወት ውስጥ ምንድን ነው? እሱ ለምንድን ነው ወደዚህ ምድር የመጣሁት? ማለት ከመብላት ከመጠጣት ከማግባት ውጪ ውስጥ የሚሰማኝ ነገር ምንድን ነው? ወደዚህ ምድር የመጣሁበት የህይወት ዓላማዬ ምንድን ነው? ባሳካው ደስ የሚለኝ ቢሆንልኝ ደስ የሚለኝ ከመብላት ከመጠጣት ከመውለድ ያለፈ ወደዚህ ምድር የመጣሁበት የህይወት ዓላማ ምንድን ነው? ይሄንን ፈልገው። በነገራችን ላይ በጎ ስራ ሁሉ የእግዚአብሔር ዓላማ አይደለም። በጎ ስራ መስራት ሁሉ የእግዚአብሔር ዓላማ አይደለም። በጎ ስራ መስራት አንዱ ከእግዚአብሔር ሐሳብ አንዱ ነው። ግን በህይወት ውስጥ ያለ ያንተ እግዚአብሔር የሰጠ እዚህ ምድር የመጣበት ትልቁ ጸጋ እሱ አይደለም። እግዚአብሔር አንተን ወደዚህ ምድር የጠራበት ራሱን የቻለ ነገር አለ። ስለዚህ ጥሩ ነገር መስራት ብቻ የህይወት ፍላጎትን ፈልጎ ማግኘት ብቻ አይደለም። አንዳንድ ጊዜ እነዚህን ነገርም ካለማወቅ የተነሳ ከኛ ጋር መዛመድ የሚገባቸውን ከነሱ መራቅ የሚገባንን ሰዎች ከመራቅ ከሚገባን አንርቅም። ምክንያቱም እኛ ራሱ ለራሳችን ያለን የህይወት ትርጉም የተለያየ ስለሆነ እና በተለይ ዛሬ ከዚህ ስትገቡ ይህንን ነገር በደንብ ብታስተውሉበት። እግዚአብሔር እኔን ወደዚህ ምድር የጠራኝ ለምንድን ነው? የህይወት ዓላማ ወይ ደግሞ የህይወት የሆነ ነገር የመጣበትን ነገር ከገባው ከዛ በኋላ እያንዳንዷን ነገር ከዛ ጋር የሚያካሄደው ነገር አለ እና ብዙ ሀሳቦች አውርተናል ስለ ጋብቻ። እዚህ ምድር ላይ ለመኖር ከሚያስፈልጉ መሰረታዊ ነገር ጥበብ ነው ከማለት ምንድን ነው ከማለት አባቶቻችን በጣም በተደጋጋሚ ነግራቸዋለሁ እና በጣም ሲበዛ ጥበበኞች ናቸው። ለዛ ነው የሸማኔ የተጠበበበትን ጥበብ የሚለብሱት ብያቸዋል። እናቶቻችንም ይፈትላሉ። መጽሐፍ ቅዱስም ልባሟን ሴት ስታነቡ መፍተል በሚወጁ እጆቿ ትፈትላለች ይላል። እጇ ራሱ ያንን ነገር መፍተል ይወዳል፣ መስራት ይወዳል። መስራት በሚወዱ እጆቿ ያንን ስራ ትሰራለች ይላል። እንግዲህ የህይወት ያ ራሷን የምታገኝበት እዛ ውስጥ ነው። ደስታዋን፣ እርካታዋን፣ ሰላሟን የምታገኘው እዛ ውስጥ ነው እና ከዛ የተነሳ ያን ነገር ታደርጋለች። ይሄ ዘመን የፈለገ ጨዋ ሰው አግቡ፣ ይሄንን ካራክተር ግን የትኛውም ሴት አለች። ምናልባት ከዚህ በፊት ሰምታችሁኝ ከሆነ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ የዚህን ዘመን ሰው ጠባይ ማወቅ ከፈለጋችሁ ገብታችሁ አንብቡት ብያቸዋል። የዚህን ዘመን ሰው እንዴት ያስባል? ምንድን ነው የሚያስበው? ፍላጎቱ ምንድን ነው? ምን ሊኖር ይችላል ውስጡ? ምንድን ነው የሚያስበው? እኔ ምንድን ነኝ ብሎ ራስን ለማግኘት ቅዱስ ጳውሎስ በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ የተጻፈውን ኃይለ ቃል ከዚህ በፊት ነግሬያቸዋለሁ። ድጋሜ ከላይ ያለውን ትንሽ ላንብብላችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ይሄ የዚህ ዘመን ሰው መልክ ነው አይደለውም ብትይ በቃ የትኛውም የዚህ ዘመን ሰው መልክ ነው እና ቀጥታ የሰዎቹን ካራክተር ይናገራል። የኔንም የእናንተንም ካራክተር ነው የሚናገረው። ከቤተ መንግስት አንስቶ እስከ ቤተ ክህነት ያሉትን ሰዎች ካራክተራቸውን ነው የሚናገር። ምንድነው የሚለው? በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን እወቁ። ሰዎች ራሳቸውን የሚወዱ ይሆናሉና በጣም ራስ ወዳድ የሚበዙ ሰዎች ከዚህ የተነሳ ነው እና ከዛ ገንዘብን የሚወዱ ይሆናሉ፣ ትምክተኞች ይሆናሉ፣ ትዕቢተኞች ይሆናሉ፣ ተሳዳቢዎች ይሆናሉ፣ ለወላጆቻቸው የማይታዘዙ ይሆናል፣ የማያመሰግኑ ይሆናሉ። በቃ ቴንኪው አይልም። ወርቅን ብትገዛ፣ መኪናን ብትገዛ፣ ቤትን ብትገዛ ቴንኪው አትባልም። ምንም ብትባል አትመሰገንም። ለዚህ ፍቱን መድኃኒቱ ምንድን ነው? አንተ ምስጋና ኤክስፔክት የማታረግ ሰው መሆን።
ያናል ለመስገን ብዙ እንትንም አትሆኑ። ዛሬ የ22 ዓመት ልጅ የ20 ዓመት ህፃን ስለ ክብር ብዙም ሳታቅ አክብረኝ ትላለች ባለቤቷ። ምንድነው ግን ክብር ትርጉሙ ምንድነው? ለአንተ ክብር መከበር ማለት ምን ማለት ነው? ለምንድነው የፈለግከው ራሱ መከበርን የፈለግከው ለምንድነው? መከበርስ ለአንተ ምንድነው? የህይወት የክብርን ትርጉም ስታቅ አንደኛ ሰው ታከብራለህ። አንተም ለምን እንደፈለግከው ስታቅ ትርጉም ይሰጥ ያኔ ነውና የማያመሰግኑ ቴንኪው አይሉ በቃ ምስጋና ያቆም። ከዛ ቅድስና የሌላቸው ይላሉ። በጣም ንጹህ ሰዎች አይደሉም እና ፍቅር የሌላቸው ውስጣቸው ምንም ኢንቨስት ብታደርግ ውስጣቸው ፍቅር የለም። ከዛ በኋላ ለእርቅ የማይሸነፉ ይሆናሉ ይላል። ሐሜተኞች ናቸው ይላል። ራሳቸውን የማይገዙ ናቸው ይላል። በጣም ሲበዛ ጨካኞች ናቸው ይላል። መልካም የሆነውን የማይወዱ ናቸው። በጎ ነገር አይመቻቸውም። ከዳተኞች ናቸው። ችኩሎች ናቸው። ከንቱ ትዕቢት የተወጠሩ ናቸው። ከእግዚአብሔር ይልቅ ተድላ ደስታን የሚወዱ ናቸው። በቃ ይሄ ኮንፈርት ዞናቸውን የሚወዱ ሰዎች ናቸው። ከእግዚአብሔር ይልቅ ስታወራ ደስ የሚላቸው ስለ ኮንፈርት ዞናቸው ነው። የሃይማኖት መልክ አላቸው፣ ኃይሉን ግን ይክዱታል። እኔ ብዙ በቁርባን በተክሊል የተጋቡ ሰዎች አይዶን ነው ለምን ራሱ በቁርባን እንዳገባው አይገባኝም። ለምን እንደዚህ ያልክ ብዬ ስለው በቃ ሃይማኖት አላት ባለቤቴ ወይስ እምነት አላት? ባለቤቴ ሃይማኖት ነው ያለው ወይስ እምነት ነው ያለው? ግራ ተጋባውኝ እና እንዴት ይሄንን ነው ውስጡ ማየዋለ። ይሄንን በደንብ ካነበባችሁ ያንተንም ባህሪ የሷንም ባህሪ ግን እንደዚህ ስላችሁ ለእናንተ ለትምህርት እንዲሆን የነገርኳችሁ። ይሄ አንዳንድ ጊዜ ሰዎችን ማዳን ስትፈልጉ ቀጥታ ሄዳችሁ የሰው ቁስል እንዳትነኩ። እዚህ ጋር እኔ ታማሚ በሆን እዚህ አካባቢ ቁስል ቢኖረኝ እኔን ማከም ብትፈልግ ቀጥታ ቁስሌን ከነካ እኔ መዳኑን ብፈልግም መታመም አልፈልግም። ይሄ የሰዎች ጸባይ ነው። እሷ ቀጥታ እንደው ገንዘብ ትወዳለችም ብላ ብትባል ገንዘብ ትወጃለሽ ቀጣይ ብትላት ከእሷ ጋር ጠላት ነው የምትሆነው። አዎ ቀጥታ ጠላት ነው የምትሆነው። አታከብሪኝም ስትል ቀጥታ ከእሷ ጋር ጠላት ነው የምትሆነው። ሰው የሆነውን ቀጥታ እንደዚህ ብለስል ቁስሉን እንደመንካት ነው። መዳኑን ቢፈልግም እንኳን ሰውየው መታመም አይፈልግም። አንዳንድ ጊዜ እኛ ጋር በካውንስል ቢሮአችን ለመማከር የሚመጡ ሰዎች እያማከርናቸው እንደሆነ እንዳይሰማቸው አድርገን ነው የምንመክራቸው። ምክንያቱም እያማከርከው እንደሆነ ከተሰማው ሰውየውን እየመከርከው አይደለም። እናንተን ራሱ እዚህ ሆኜ ሳስተምር እያስተማርኳችሁ እንደሆነ እንዲሰማችሁ አላደርግም። አለበለዛማ የአስተማሪና ተማሪ ይሆናል። የሆነ የሚበላሸውን ስሜት አለ። ስለዚህ መቀየር የምትፈልጉት ሰዎች ራሱ ካላችሁ ኢንዳይሬክት መቀየር፣ ዳይሬክት ሳይሆን ኢንዳይሬክት፣ ቀጥታ ሳይሆን በተዘዋዋሪ አንዳንድ ቦታ ላይ ዳይሬክት፣ አንዳንድ ቦታ ላይ ግን ኢንዳይሬክት። እንደዛ ሲሆን ከዛ ሰው ጋራ ተግባብታችሁ መሰላም መኖር ትችላላችሁ። ይሄ ነገር በጣም ብዙ ነገር ያግዛችኋል ብዬ አስባለሁ። ትንሽ በፍቅር ወይ ደግሞ በትዳር ዓለም ላይ ከሰዎቹ ጋራ በሰላም ለመኖር ለሰዎቹም ሰላም ለመስጠት እናንተም ከሰዎቹ ጋራ በሰላም ለመኖር ከሚያግዛችሁ መሰረታዊ ነገር አንዱ ይሄ ነውና በትይዙት በጣም ትጠቀሙበታላችሁ ብዬ አስባለሁ። እንግዲህ ደግሞ ቅዱስ ጳውሎስን በዚህ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ በተለይ ወደ ቤት ስትገቡ ከሚስቶቻችሁ ጋር ከባሎቻችሁ ጋር ለእናንተም አይምሯችሁ ላይ አንዳንድ ግልጽ እንዲሆንላችሁ የምትፈልጉት ነገር ካለ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ ያለውን በጣም ያላገባ ሰው በተለይ ህይወት የሚያገኝበት የሚገርም ጥቅስ ነው። እንደዚህ ይላል፣ በሰዎችና በመላእክት ልሳን ብናገር ፍቅር ከሌለኝ ከንቱ ነኝ፣ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ነኝ ይላል። ከዛ በኋላ የትንቢትን ስጦታ ቢኖረኝ፣ ሚስጥርን ሁሉ ባውቅ፣ እውቀትን ሁሉ ባውቅ፣ ተራራውን ከቦታው የሚነቅል እምነት ቢኖረኝ፣ ፍቅር ግን ከሌለኝ ከንቱ ነኝ። ይሄ ሰው መውደድ የሚችል ነገር በውስጤ ከሌለ፣ ሰዎችን መውደድ ማልችል፣ ሰዎችን በሰውነት ማየት ማልችል ከሆነ ፍቅር ከሌለኝ ከንቱ ነኝ። እንግዲህ ብዙ ጊዜ አግቡ አይባልም። ውስጥሽ ፍቅር ከሌለ አግቢ አትባልም። በቃ ዝም ብሎ ይመጣል አይደለም። ኖ ላይመጣ ይችላል። ዝም ብሎ ይመጣል እንደዛ አትብል። በቃ ሊመጣ ከቻለ አሁን ይምጣ። አሁን ካልመጣ just take your time፣ ጊዜም በደንብ ውሰድና በደንብ አስብበት። እንደዛ ሊመጣ ይችላል። ያለኝን ሁሉ ለድሆች ብሰጥ፣ ሰውነቴ እንዲቃጠል ለእሳት ብዳረግ፣ ፍቅር ግን ከሌለኝ ምንም አይጠቅምም። ምን ከሌለኝ ይላል? በቃ ውስጤ ብዙ ነገር ቢኖርና ፍቅር ከሌለኝ ከንቱ ነኝ ይላል። ከዛ በኋላ ፍቅር ታጋሽ ነው ይላል። ልክ ፍቅር በውስጥ ሲኖር ታጋሽ፣ ፍቅር ክርስቶስ ነው። ሰው ፍቅር በውስጥ ሲኖር ትንሽ ታጋሽ ትሆናለህ። ከዛ ደግሞ ቸር ትሆናለህ። ከዛ በኋላ ፍቅር አይመቀኝም። በማንም እድገት ቅር አይለውም። በቃ ጓደኛ ቢያደግ፣ ሚስት ብታደግ፣ ጎረቤት ቢያደግ፣ ዘመድ ጉዳይ አይደለም። የሰዎች ማደግ አይጨንቅም። ሚስት ባለስልጣን ብትሆን ጉዳይ አይደለም። በእሷ ማደግ ደስ ይላል። እንደዚህ አይነት ነገር አልገጠማችሁም? አንቺ እኮ በገንዘብ ከኔ ስለምትበልጪ ነው። ቅናት አይመስልም? ይመስላል አይመስልም? የሆነ ፓርቲ ይመስላል።
ሚስት ገንዘብ ካንተ መብለጧን በተግባር ካሳወቀች ምናልባት እሷ የእንትን ችግር ነው፣ እሱ መስተካከል አለበት። ነገር ግን ካንተ በላይ ብትሆን በገንዘብ ምን ችግር አለ? ባለስልጣን ያገቡ ኖርማል ሰዎች አሉ። ሚስቱ በጣም ትልቅ ዲፕሎማት ናት፣ ትልቅ ሚኒስተር ናት፣ ያለመከሰስ መብት ያላት ሴት ናት። አንተ ደግሞ መንገድ ላይ ትራፊክ የሚያንገላታ ሰው ልትሆን ትችላለህ። ምን ችግር አለ? ህይወት አንዴ አንተ መምሰል አይጠበቅባትም እና የግድ ሾፌርና ትራፊክ መሆን አይጠበቅባቸው እና ፍቅር ታጋሽ ነው፣ ደግሞም ቸር ነው። አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። በተለይ ይሄ ከዛሬ 6 ዓመት 10 ዓመት ጀምሮ እንደ ጃምፐር አንድ ነገር ይዘው በዛ ነገር እናንተን የሚወቅሱ ሰዎች አሉ እና በቃ ይሄ በደልን አይቆጥርም። እንዲያርገኝ ነበር እንዲያርገኝ ነበር ፍቅር ይሄን ሁሉ ያልፋል። ልክ ፍቅር በውስጥሽ ሲኖር ብዙ የምታልፊው ነገር አለ፣ ብዙ የምትታገሰው ነገር አለ። ልክ ፍቅር በድግ ሲሆን በቃ የትዕግስት መጠን በጣም ያደገ ነው። በጣም ትታገሳለህ፣ በጣም ቸር ትሆናለህ። ምናልባት እዚህ ውስጥ ያገባችሁ ሰዎች ካላችሁ የሆነ ኃላፊነት ሳትወድ በግድ ምናልባት ኃላፊነት ያለባችሁ ሰዎች ኃላፊነቱ ራሱ ፈሪ አድርጎሃል። ያውቃል አያውቅም? ያረጋል አያረግም? ኃላፊነት እየበዛባችሁ ስትሄድ ሳትወዱ በግዳችሁ ትንሽ ትሸነፋላችሁ። እንደፈለጋችሁ አትናገረው። ያ ኃላፊነት ነው አንተን ጎንበስ እንድትል ያደረገው። በውስጥ ያለው ፍቅር ቸር እንድትሆን ያደርጋል፣ ደግ እንድትሆን ያደርጋል፣ ታጋሽ እንድትሆን ያደርጋል፣ እንድታልፍ ያደርጋል። ያንን ሰዎች እንደመሸነፍ እንደምን ሊቆጥሩት ይችላሉ? ያ ይነሱ እነሱ ጋር ያለውን ነገር መቆጣጠር አትችልም። አንተ መቆጣጠር የምትችለው ማጋ ያለውን ነው። አንተ ጋር ያለውን አንተ የምትናገር ሚስት ለምን ሰደበች ማለት አትችልም። እሷ አንደበት ነው፣ የእሷ አስተዳደግ ነው፣ የእሷ ባህሪ ነው፣ የእሷ ማንነት ነው። አንተ መቆጣጠር የሚችለው የትኛውን ነው? አንተ ጋር ያለውን። ችግር የሆነብን ሰዎቹ የሚናገሩት ሳይሆን እኛ የምንሰጠው መልስ። እኛ ጋር ያለው መልስ ጤናማ ስላልሆነ የሰዎቹ ጋርም ችግር አለ፣ እኛ ጋርም ችግር አለ። እኛ ጋር ራሱ ሁለት ባህሪ ያለ፣ እሱንም ነገራቸዋል። ፍቅር ከእውነት ጋር እንጂ ከአመፅ ጋር ደስ አይለውም። ፍቅር ሁልጊዜ ይታገሳል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል ይላል። ከዛ በኋላ ፍቅር ደግሞ ከቶ አይወርቅም ይላል። ነገር ግን ትዕቢትም ቢሆን ይሻላል እያለ ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ጀምሮ የተናገረውን ነገር በደንብ ብትከታተሉት በጣም ብዙ ነገር ላይ ያገዛቸዋል ብዬ አስባለሁ። እንግዲህ ወገኖቼ ምንም አንድ ነገር ላይ መወሻሸት ከሌለብን እናንተ በደንብ መስማት ካለባችሁ ትዳር የማን ስጦታ ነው? የማን ስጦታ ነው? ስለ ፍልስፍና፣ ስለ ሳይኮሎጂ፣ ስለ ሳይንስ እያወራን ቢሆን ስለዛ ነገር አሁን እያወራን ያለው ከዛ ሁሉ ስለሚበልጥ ስለ እምነት ነው። በልባችን ውስጥ ተስሎ ስላለ ወደ ላይ ግን ቀና ብለን ብቻ ሳይሆን በውስጣችን ያለ የምናምነው የእግዚአብሔር መንፈስ አለ። እግዚአብሔር በውስጣችን ያስቀመጠው አንድ ነገር አለ። እኛ የምናምነው አንድ ትልቅ ኃይል አለ። ያም ደግሞ የምናመልከው የምናምነው አባታችን፣ ሕይወታችን፣ መድኃኒታችን፣ ነፍሳችን፣ ቤዛችን ይሰጠናል ብለን የምናስበው ጋብቻ አለ። ካመኑ ማመን ነው። እኔ አንድ ነገር በደንብ ብዙ ጊዜ ስሙላቸዋል። ስራ የምትሰራ ከሆነ ስራ በቃ ረፍት የምታረግ ከሆነ በትክክል ረፍት አድርግ። ስልክህን ዝጋው፣ ከቻልክ ስልክህን ሳሎን ቤት ወርውረው። ስልክህን ሳሎን ቤት ወርውረውና በቃ ከተኛ በትክክል ተኛ። ከበላህም እንደውም በእንትኑ ዓለም በጣም ይመከራል። ሜዲቴት እያረክ ብላ። የምትበላው ምግብ ጣዕሙን ወቀው ይባላል። ወደ ነፍስም ወደ አጥንትም ወደ ሰውነትም ወደ ብዙ ነገር እንዲገባ። ምክንያቱም አመጋገባችን ከአስተሳሰባችን ጋር ይገናኛል። ምናልባት ደግሞ በጣም ጥግብ ብላችሁ ከበላችሁ ደግሞ የሴክሹዋል ወይ ደግሞ የግንኙነት ፍላጎት የመነሳሳት አለ። ሴቶች ጋር በተለይ ብዙ ጊዜ ይመከራል። በጣም ጥገበይ በጣም ብይ ይባላል። ፍላጎት ሞር ተነሳሽነት እንዲኖር በሱ ብቻ ባይሆንም የሆነ ያህል ለውጥ አለው። ስለዚህ እግዚአብሔር የሚሰጠን ትዳር አለ ብለን እናስባለን። መልካም ትዳርም የማን ስጦታ ነው ይላል መጽሐፍ? የእግዚአብሔር ስጦታ። ትዳርን የሚሰጥ እግዚአብሔር ነው ብሎ ካሰበ ሰው የመጨረሻው በአይምሮ በልቡ ሰሌዳ ለዘላለም ማኖር ካለበት አንድ ነገር ቢኖር ኦኬ ትዳርን የሚሰጠኝ እግዚአብሔር ነው ካለ ከእግዚአብሔር ለመቀበል ምን ማድረግ አለብን? እንግዲህ አታምኑም እናንተ። ሳይንስ አይሰጠኝም፣ የኔ ውበት ትዳር አይዝልኝም፣ የኔ እውቀት፣ የኔ ምላስ። እኔ እዚህ ከተማ በጣም የሚናገሩ ምላስ ያላቸው ወንዶች አሉ። እንኳን ከፊት ያያትን ቀርቶ ከኋላ እሱን ያየችውን ሴት የማሳመን አቅም ያለው ወንድ አውቃለሁ። እንኳን ያያትን ቀርቶ ሊያያት ያሰበውን ወንድ በጣም የምታቅ፣ የአይምሮ ጌሞችን ጠንቅቃ የምታቅ፣ የወንድን ስነ ልቦና በደንብ ጥንቅቅ አርጋ የምታቅ፣ እስቲል ግን ወንዶችን ከማፈራረቅ ያለፈ ያላገባች ሴት አውቃለሁ። ግን የወንድ ልጅ ንግግር፣ ጥበብ፣ ማማለል፣ ምን እንደሚፈልግ ምን እንደሚያስብ ማወቅ ችግር የለባትም። ብታገባች ሴት ታገባ ነበር። ትዳር የማን ስጦታ ነው? አልፈልግም እኔ ያልኩት ነው የሚሆነው ብሎ በግድ ያገቡ ሰዎች ከዓመት ከ2 ዓመት በኋላ 1 ልጅ 2 ልጅ ወልደው ፈተዋል። ምክንያቱም ያ የነሱ ሐሳብ ነው፣ የእግዚአብሔር ሐሳብ አይደለም።
ምናልባት አንተ ባሰብከውም ሄደ እግዚአብሔር ከባረከልህ ሊጸድቅልህ ይችላል። ነገር ግን እኔ ያልኩት ብቻ ሳይሆን እግዚአብሔር አንዳንዶቹ የራሱ ጉዳይ ወድጄዋለሁ የወደድኩት ነገር ላይ ቤተሰብም ብያለሁ እቺ ልጅ አልወደድናትም፣ እቺ ልጅ አልተቀበልናትም፣ ይሄን ልጅ አልተወደድነውም፣ ይሄን ልጅ አልተቀበልነውም እያለ በግድ አግብተው በገቡበት መንገድ ደግሞ ተመልሰው የወጡ ሰዎች አሉ። መጀመሪያ ለአእምሯችሁ ረፍት የሚሰጠው ትዳርን ማን ሲሰጥ ነው? አእምሮህን ለአንዴና ለመጨረሻ ጊዜ በዚህ ምዕራፍ በቃ ዝጋው። ትዳርን የሚሰጠኝ እግዚአብሔር ነው ብለህ እመን። ትዳርን የሚሰጠኝ እግዚአብሔር ነው ብለሽ ከዛ በኋላ ልብሽ ትንሽ እርፍ ይላል። መጀመሪያ መታወክ የሚመጣው አለመወደድም፣ አለመፈቀድም፣ አለመፈለግም፣ አላገኝም የሚለው ጥርጣሬ ራሱ አእምሮ ውስጥ የሚመጣው ከእግዚአብሔር ጋር ያለ ነገር የተዛባ ሲሆን፣ እግዚአብሔር ደግሞ ትዳርን አይደለም መጽሐፍ ቅዱስ የዛሬ ሳምንት ነግራቸዋል አይደለም ሆድ ከመብል አይበልጥም። ሆድን የፈጠረ እግዚአብሔር እዛ ውስጥ መከማቸት የሚገባውን ኃይል የሚሰጠውን እንጀራ ይሰጣል አይሰጥም? ለዛ ነው አትጨነቁ፣ የሰማይ ወፎቹን ተመልከቱ። ጠቢቡ ሰለሞን ከዛ ትልቅ ክብሩ እንኳን ከነዚህ እንዳንዱ አላጌጠም። በጣም ነው የሚያምርበት፣ በጣም ነው የሚለብሰው፣ ወርቅ ነው የሚለብሰው። እሱ እንኳን ከዛ ከትልቅ ዙፋኑ እንደዚህ እንዳንዷ ወፍ አላጌጠም። ስለዚህ አትጨነቁ ይላል። የሚያስጨንቃችሁን ሁሉ በማን ላይ ጣሉ ይላል? ተጨነቁ መጽሐፍ ብሎ ቢሆን እንጨነቅ ነበር። ምክንያቱም በመጨነቃችን ለውጥ እናመጣል። እንደዛ ተብሎ ይጻፍ ነበር። መጽሐፍ ቅዱስ አትጨነቁና አታስቡ ይለያያል። የተባለው ምንድን ነው? አትጨነቁ። እኔ የእውነት ስትገቡ ማረፍ ከፈለጋችሁ በቃ እግዚአብሔር በፈቀደ ሰዓት ላይ እግዚአብሔር ይሰጠኛል በል እርፋል። እና አስታውሳለሁ የዛሬ ዓመት ነው 2 ዓመት አዳማ የሆነ ቤተክርስቲያን ስን ነው የሚሰጠኝ እግዚአብሔር እረፍ። ያ ሰውዬ እንደኔ የሚያወራ ሰው የለም፣ እንደኔ ደላላ ማናገር የቀረው ሰው የለም። እና ያገባሁት ግን እዛው መስሪያ ቤቴ ላይ እንደዛ ተወጣጥሬ አይደለም። በቃ ከሆነ ሰው ጋር ተግባባን። 3 ወር ነው 4 ወር አወራን፣ ሱባኤ ያዝን፣ አገባኋት። አንድ ልጅ አለኝ አሁን። እና በፊት በቃ በእኔ መጨነቅ በቃ በዚህ ዓመት ማግባት አለብኝ የሂሳብ ሰርቼ እንቀሳቀስ ነበር። ግን አላገባውም። ያላናገረው የለም። ሽማግሌ 3 ቦታ ልኳል። 3 ሴት ጋራ ሽማግሌ ልከዋል። 3ቱም አልተሳካም። ሴቶችም እንደዛው ሽማግሌ ላክ ብላ በእግር በፈረስ ሰውየውን ስላጣደፈችው የሚሆን ቢሆን ሽማግሌ ልኮ አገር ሰላም ነው ተብሎ ቁጭ ሲባል ሰውየው ሀሳቡን አይቀየርም ነበር። ስለዚህ ትዳር የማን ሀሳብ ነው? የማን ሀሳብ ነው?